አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውዴት ተከታታዮች ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቲክቶክ ያው ታውቃላችሁ በጁንደኔ እና በጃኒ ምክንያት አጀንዳ ሆኗል እና ጥልቅልቅ አድርገውታል። እስኪ ትንሽ ደግሞ እኛም እንትን እንበልበት። እስር ቤት ሆኜ እስር ላይ ሆኜ ማለት ነው። ጆከር ትንሽ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይህን መኪና ስገዛ ማለት ነው። ገብታት እናገር እስር ብሸት እስካሁን ድረስ ውክልናው አልተነሳም። እስካሁን ድረስ የኔም ባንክ ጃኒ እንደፈለገች መንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው እና መጠላት ሰው ማሰቃይ እና ጁንደኔን እንደምሰማችሁት እንግዲህ ማሰቃየት እና መጠላት ቢሆን ኑሮ በጣም ሰምታችሁ ከሆነ ጃኒ በጣም አሰቃይቶኛል፣ በጩቤ ድረስ ወቅቶኛል እና ብዙ ነገር አድርጎኛል ምናምን ብላ ነበር እና ለዛ ምላሽ እየሰጠ ነው። በነገራችን ላይ ሰው ቢሆን ለምን እንደዚህ ያደርግላታሉ? ሊያውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልሽ፣ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎች ነን። ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄን ነገር ነው 100 ሺህ ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኛ ነው። አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዲያሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለእኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሽ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሀሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሀሳብ መስጠት ትችላላችሁ። በነገራችን ላይ ማለት ነው እዚህ ላይ እከሌነው ጥፋተኛው ማለት እኔ ሁሉም ተከታይ አይደለሁም። እውነትን ለመናገር ጃኒንም ያን ያህል ምክትል ሴት አይደለችም፣ እሱንም ያን ያህል አይደለም። እንደዚህ ተቆራርጦ ሲመጣ ቲክቶክ ላይ በአጋጣሚ ወሬ ልሰማ እችላለሁ እንጂ ብዙም እውቀት የለኝም። ግን ምንም ይሁን ምንም ግን እኔ ከሴት ጎን ነኝ ሁሌም ማለት ነው። ከሴት ጎን ነኝ ምንም ቢፈጠር። ጃኒ ጥፋተኛ ብትሆን ራሱ እኔ የሴት ደጋፊ ነኝ። የሰው ሀሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷም ጓደኛ ነች። ጆን ላፊ ነገር ኤሪክ ከእስር ቤት ከተፈታ ነው ምን አስፈለጋት ብለን ራሴን አቋም ይዤ የምንቀሳቀሰው እውነት ከሆነ ጃን ቆርጥ ላይ በላይ ወጣ አካውንቴን ያዘጋው የቆረጠ ግን ዛሬ ላወራበት የፈለግኩት ምን አለ መሰላችሁ? የእነሱንም እንትን ሳይሆን ላወራበት የፈለግኩት አንድ ነገር አለ ወዶች፣ ጎል አሰማችሁ። አንዴ ላወራበት የፈለግኩት ነገር አለ። የጃኒ ምላሽ ስሞት መጀመሪያ፣ ከዛ ደግሞ እኔ ሀሳቤን በስነ ስርዓት ጠቅላላ አድርጌ እነግራችኋለሁ። እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም ለመናገር ሜይ ቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ደስ አላ ተመልሶ አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክሬ፣ እንዴት አድርጎ ነው የሚሰጠኝ? ቤት ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ እኮ የሚመለስ ነው ያለው። ሜይ ቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘው መግባት ነበረብሽ ዳራችን ሰው እዛ ላይ ብላይ والله ما شفتها. هذا صحيت ما في احد. هذا صحيت ما في احد ما شفتها. ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ይችል ነበረ። ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ የሆነ ወከባ እንደሚበዛ እርግጠኛ ነበር። ውድጄ ቆይ እስኪ ትንሽ የሰልፍ አድርግና እኔ የምፈልገው ቦታ ላይ ላደርሳችሁ። ሲሰጠኝ
ወደ እኔ ብር ነው በቃ ጀስት ቃ 200,000 ብር ላኪልኝ ጀስት አመቱን ሙሉ ተጠቀመ ማለት ነው። እንደዛ ሰጥቶኝ ምናምን አይደለም። ይኸው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም ተመልሷል። ብሩም 1 ሚሊዮን ብሩ ተመልሷል። እኔ ላወራ የፈለግኩት ስለ ብሩም ስለምኑም ሳይሆን የራቁት ፎቶ ይዞባታል። በነገራችን ላይ ማለት ነው የራቁት ፎቶ ይዞባታል አብረው በነበሩበት ጊዜ። እሷም ተናግራለች። ያው አብረን በነበርንበት ሰዓት ላይ ነበረ። ከአሁን በፊትም ይወጣል አላውቅም። እኔ ይወጣል ይላሉ፣ ያዩት እያወሩ ነው፣ አላየሁም። እና እሱ አላወጣባትም፣ እስር ቤት እያለ ነው የወጣባቸው። እንዴት እንደሆነ አላውቅም። ግን እዚህ ላይ ማለት የፈለግኩት ሴቱ እንዴት ነው የማይማሩት? በነገራችን ላይ ጃኒ ያው አርቲስትን ባትሆን ቲክቶከርን ብትሆን አብዛኛውን ጃኒን መሆን እፈልጋለሁ፣ ጆን እንፈልጋለሁ አብዛኛው የሚልበት ሰዓት ነው አሁን። እንደ ከሌ ቲክቶከር መሆን እፈልጋለሁ የሚባልበት ሰዓት ነው። እና ለምን ነው ግን እንትን የማይኖረን ስርዓት የማይኖረን? ፍቅረኛ አይደለም ሀተ ባል ለምን አይሆንም? ለምንድን ነው ራሳቸውን ይሄን ያህል አሳልፈው የሚሰጡት? ዛሬ ሁሉም በማይታመንበት እና ብዙ ነገር በሚፈጠርበት ሰዓት የራቁት ፎቶ እንዴት ነው በሰላምስ የሚያድሩት? እኔ ግራ የሚያጋባኝ ነገር ይሄ ነገር ቢታሰብበት። አብዛኛው በተለይ ደግሞ በአረብ ሀገር ባሉ ሴቶች በጣም ብዙ ነገር እያየን ነው እና ራሳችሁን ብትቆጥቡ ከዚህ ነገር ደስ ይለኛል። ነጃኒና ደግሞ ጆንዳኒ አብዛኛው ተከታይ ያላቸው ይሄ ነገር ቢሆንም እንኳን መውጣት አልነበረበትም። ራቁት ቪዲዮ ይዞባታል፣ ለቆባታል፣ እንደዚህ አድርጓታል የሚለው ነገር ራሱ መውጣት አልነበረበትም። ምክንያቱም እነሱን እያዩ ከታች ያሉት ራሱ እነሱን እየተከተሉ ነው የሚሄዱት። እና ይሄ ነገር በጣም ደስ አይልም፣ ያስጠላል። ይሄን ለማለት የፈለኩት ያው ስለነሱ ብዙ ያን ያህል እውቀት የለኝም፣ ምክንያቱም ስለማልከታተላቸው። ግን አብዛኛው በማለት የፈለኩት እዚህ ላይ ሴቶች እባካችሁ ራሳችሁን ጠብቁ። አወልሽ ለራሳችሁ መጀመሪያ ክብር ካላችሁ ለማንም ራሳችሁን አሳልፋችሁና ያን ያህል አትሰጡም። መስጠትም የለባችሁም ራሳችሁን አሳልፋችሁና። ይሄን ለማለት ፈልግ ነው። ወዳችኋለሁ። መልካም ውሎ ይሁንላችሁ። ቻው